ጠቅላይ ሚኒስትር ዶክተር አብይ አህመድ ጠቅላይ ሚኒስትር ናሬንድራ ሞዲ በህንድ ታሪክ ለረጅም ጊዜ ያገለገሉ መሪ በመሆናቸው የእንኳን ደስ ያሉት መልእክት አስተላልፈዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ውድ ወዳጄ ናሬንድራ ሞዲ የዓለማችን ትልቁንና እጅግ ንቁ የሆነውን የዲሞክራሲ ማህበረሰብ ዘላቂ እምነት በማግኘት ህንድን በራዕይና በቁርጠኝነት በተከታታይ 3 የዲሞክራሲያዊ የስልጣን ዘመናት በመምራት ላስመዘገቡት ታሪካዊ ስኬት የተሰማኝን ደስታ እገልጻለሁ ብለዋል። ናሬንድራ ሞዲ ግሎባል ሳውዝ በጥንካሬና በማያቋርጥ ሁኔታ ድምጽ በመሆን እንዳገለገሉም ጠቅላይ ሚኒስትር ዶክተር አብይ አህመድ በመልእክታቸው አስታውሰዋል። ሚድሮክ ኢንቨስትመንት ግሩፕና ዓለም አቀፉ የፋይናንስ ኮርፖሬሽን የ80 ሚሊዮን የአሜሪካን ዶላር የረጅም ጊዜ የብድር ስምምነት ተፈራረሙ። በተገኘው ገንዘብ ሚድሮክ ኢንቨስትመንት ግሩፕ ሸራተን አዲስ ሌክዠሪ ኮሌክሽን ሆቴልን በዘመናዊ መልኩ እንደሚያሳድስና በሸራተን ደረጃ አዲስ ሆቴል እንደሚገነባም ተመላክቷል። የአማራ ክልል የአደጋ ስጋት ስራ አመራር ኮሚሽን በክልሉ በመጪው ክረምት ሊከሰት የሚችለውን የጎርፍ አደጋ ለመከላከል በትኩረት እየሰራው ነው አለ። የኮሚሽኑ ምክትል ኮሚሽነር ሰርካዲስ አታሌ እንዳሉት በቀጣዩ የክረምት ወቅት በጎርፍ መጥለቅለቅ ምክንያት ሊደርስ የሚችልን ጉዳት ለመከላከል 157 ሚሊዮን ብር በጀት ተመድቦ እየተሰራ ነው።